ጋሽ ባህይሉና እንደዚሁም ደግሞ ሳሚ አገቷት ማለት ነው። አፍና አድርጓት ጋሽ ባህይሉ ብሌንን በጣም በሚያሳዝን ነገር ፍና አድርጎ መስተንፈስ እስከሚያቅታት ድረስ አፍኗታል ማለት ነው። በጣም በሚያሳዝን ነገር እንግዲህ እንትናም ሳሚ ምን እንደሚያደርግ ግራ ገብቶታል። ምክንያቱም ሳሚ በነገራችን ላይ ብሌንን አፍቅሯታል ማለት ነው። ፎንቃ ጥሎባታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቅንነት ለራሱ ነው። ለእኔ የምታደርጉልኝ መልካምነት በስውር ደግሞ የፈጠራችሁ አምላክ ስለሚያደርግላችሁ ባልጠቅማችሁ አልጎዳችሁም። ላይክ ሼር አድርጎ አበረታቱኝ። ኦኬ የአደራን ድራማ ነው ይዤላችሁ የመጣሁት ክፍል 14ን ማለት ነው። በጣም በሚያሳዝን ነገር ያው ብሌንዬ መከራና ስቃይ የማይጠፋት ልጅ ነች። በጣም አሳዛኝ ልጅ ነች ማለት ነው። አሁን ደግሞ ምንድን ነው የተፈጠረው? በጣም በሚያሳዝን ነገር እንግዲህ ትናንትና ክፍል 13 ምንድን ነው የተፈጠረው? እናትየዋን አግተውባት ነበረ። ምክንያቱም ቃል ከጓደኛዋ ጋር ስትተረተር ሁሉን ነገር ሰምታ ነበረ። ማን የሰማችሁ? ብሌንዬ ሰምታ ነበረ ማለት ነው። ያን ነገር ስለሰማኝ ደግሞ ቃል ቀጥታ ሄዳ የተናገረችው ለጋሽ ባህይሉና ለሳሚ ነው ማለት ነው። ጋሽ ባህይሉ ምንድን ነው የወሰነው ውሳኔ? በመጀመሪያነቱ ወይዘሮ ገነትን ቢያግቷትም ግን አልነገሯትም ነበረ ለብሌን ማለት ነው። ግን ከሰማች ሰምታለች ሲባል ምንድን ያደረገው? ደውላችሁ ወይዘሮ ገነት እንደታሰረች ንገራትና አፏን ዘግታ እንድትቀመጥ ነው ያደረጓት ማለት ነው። እኛ ምንልሽ ነገር ካላደረሽ በስተቀር እናትሽን ወይ እንገላታለን ካለችበት ቦታ አናስወጣትም ብሎ ነው ያስፈራሯት ማለት ነው። ብሌንም ደግሞ ለእናትየዋ ትልቅ ቦታ ስላላት በጣም በሚያሳዝን ነገር ለእናቴ ብዬ ትልቅ ዋጋ ከፍላለሁ ብላ ዝም ነው ያለችው ማለት ነው። እንደውም ያለሽን ቦታ እናትሽ እንድንለቅልሽ እኛ ያልነው ቦታ መሄድ አለብሽ ስሏትም እሺ ብላን የተነሳችሁ ስራውንም ለቃን የተነሳችሁ ማለት ነው። በጣም በሚያሳዝን ነገር ያ ሁላ ነገር ፈጽማለች ማለት ነው። ግን ደግሞ ይሄ ነገር እንዴት ነው በወዴት አመራ ሲባል ዳግም ይሄንን ነገር ሲሰማ ምንድን ነው የወሰነው? ቀጥታ ሄዶ ወይዘሮ ገነት ጋር ሄዶ ወይዘሮ ገነት ቶሎ ከዚህ መፈታት አለብሽ ቶሎ ብለሽ ልጅሽን ብሌንን ወደማይሆን ቦታ ሊወስዷት ነው ባንቺ አስፈራርተው። እሷም እሺ ብላ ተነስታለች እና ቶሎ ብለሽ ከዚህ ለቀሽ መሄድ አለብሽ ብሌን ጋራ ምናምን ብሎ ነው ማለት ነው የፈታት ማለት ነው። ወይዘሮ ገነትም አንተ ኮ ጠላታችን አንተ ነህ እኮ እዚህ ድረስ እንድታገት ያደረከው ብላ እንደውም እሷ በጣም ስትናደድበት ነበረ ማለት ነው። አንተ ነህ ጠላታችን አሁን ማዘርዬ የብሌን እናት አሁን ምንም ነገር እንዳትናገሪ፣ አሁን እኔ የምልሽን ነገር ብቻ አርጊ፣ ልጅሽን ለማዳን ነው ያላት ማለት ነው። ወይዘሮ ገነትም ልጇን ለማዳን ብላ እንግዲህ ያላት አማራጭ እሺ ብላ ከዳግም ጋር አብራን ሄደችው ማለት ነው። እንግዲህ ስትወጣ ማንን ያገኘችው? ብሌንዬ እናቷንና ዳግምን ነው ያገኘችው ማለት ነው። ዳግም በጣም እየተንቀጠቀጠ ነበረ። ምክንያቱም እሱ ዳግም እንዳገታት እናትየው ትናገርብኛለች ብሎ በጣም ፈርቶ ነበረ ማለት ነው። ግን እናትየዋ በጣም ያው ብሌን እናቷን ውጪ ላይ ስታገኛት በጣም ነው ደስ ያላት። በጣም ነው እናትየዋን እየሳመቻት እሱ ላይ ምጥልጥልን ያለችበት ማለት ነው። ግን ደግሞ ማን ከዚህ ነገር የፈታሽ ብሏ ስትናገር ማለት ነው። ያው እንደውም እሱ ያሳገተኛል ይትላለች ብሎ በጣም ዳግም ፈርቶ ነበረ። ግን ወይዘሮ ገነት ዳግም ረድቶኝ ከዛ ነገር እንድወጣ አድርጎኛል ብላ ነው የነገረቻት ማለት ነው። በጣም በሚያሳዝን ነገር እንግዲህ ብሌንዬ በጣም ደስ ብሏት ዳግምዬ ለምጥልጥል ብላ አቅፋው በጣም ነው የማመሰግነው ብላ መስግና እንግዲህ እናትየዋም ወደ ቤት ትሄዳለች። ዳግም እንዲሁም ደግሞ ምንድን ነው የተፈጠረው ሲባል ቃል ያንን የተላከላትን ያንን የጋሽ ባህይሉ መረጃ ለሰው እየላከች ነበረ ማለት ነው። ለሰው በምትልክበት ሰዓት ማን ነው ድንገት የመጣባት? ሰላምዬ ድንገት ትመጣባታለች ማለት ነው። ሰላም ስመጣባት በጣም ነው የደነገጠችው፣ ድንግጥ ነው ያለችው ማለት ነው። ሰላምዬ ደግሞ ምንድን ነው እባክሽ ቃልዬ ብሌን እኮ ከዚህ ቤት ልትሄድ ነው፣ እኔን እምቢ ያለችኝ፣ አንቺን እንኳን እሺ ካለችሽ እባክሽ ሂጂና ለምኛት እያለቻት ነበረ ማለት ነው። ቃል ደግሞ ታውቃላችሁ ምን ያክል ብሌንን እንደምትጠላ። አንቺን እሺ ያላለችሽ እንዴት እሺ ትለኛለች እያለቻት ነበረ። ግን እሷ ምንድን ነው በዛን ሰዓት ስራ ላይ ስለሆነች የላከችው ቪዲዮ ስላልደረሰላት በጣም እየተናደደች ነበረ ማለት ነው። ምክንያቱም
ቢዶን እንዲወርድላት ነበረ ሀሳቧ፣ ሳይወርድላት ቀረ ማለት ነው። በዛ የተነሳ በጣም ተናዳ ነበረ። ጭራሹኑ ሰላምን ስትቆጣት ነበረ ማለት ነው። እኔ ምን አገባኝ ለአንድ ገረድ ብለሽ ስለ እሷ ነገር የምታወሪልኝ እያለቻት ነበረ ማለት ነው። ስለ አንድ ገረድ እኔ ምን አገባኝና ነው ስለ እሷ ነገር ካሁኑ ወዲህ እንዳታወሪብኝ፣ አንቺ እኮ ከኔ የበለጠ እሷ ነው የምትወጁ ለአንድ ገረድ ብለሽ እያለቻት ስትላት ነበረ ማለት ነው። ያው ሰላምዬም ካሁኑ ወዲህ ቃልዬ አይለመደኝም፣ እንደውም ካሁኑ ወዲህ በቃ ተመለሽ፣ ልመለስ እንኳን ብትለኝም ወደ ቤት እንዳትመለስ አደርጋታለሁ እያለቻት ነበረ ማለት ነው። በጣም በሚያሳዝን ነገር ሰላም ግን በብሌን የሚጨክል ልብ የላትም። እንደዛ ብላ ቃል ገብታላት ለቃልዬ ወታ ያው አስገብታታለች ማለት ነው፣ መልሳ ብሌንን ማለት ነው። በጣም በሚያሳዝን ነገር እውነቴን ነው ብላችሁና የእናትነት ፍቅር በጣም ነው የሚገርመው። እውነቴን ነው ብላችሁና እንድትመለስ አድርጋታለች ማለት ነውና ከዛን ምንድነው የተፈጠረው መሰላችሁ? ስትወጣ በቃል ብሌንን ቤት ውስጥ ነው ያገኘቻት፣ ጽዳት እያጸዳች እያለ ማለት ነው። በጣም ነው የደነገጠችው። ሄደሻል አይደለ እንዴ ከዚህ ቤት ምን ልታረጊ ተመለሽ ስትላት፣ እንዴ ተመለስኩ እኮ በቃ ትዬ ፈቀደችልኝ ተመልሼ የመጣው ትላታለች ማለት ነው። አንቺ ልጅ ለምንድን ከዚህ ቤት የማትወጩ እያለች በጣም ተናዳበት ነበረ። አንድሽ ነገር ደግሞ ብትናገር ያሳይሻለሁ ምናምን እያለቻት እየፎከረችባት ነበረ ማለት ነው። ከዛን ብሌን ምንም አላለቻትም፣ ስራዋን እየሰራች ነበረ። እንግዲህ ያለውን ነገር ለጋሽ ባይሉ ነግረው ነበረ። ጋሽ ባይሉ ምንም አላለም፣ ዝም ብሎ ነበረ ማለት ነው ለጊዜው። ከዛም በኋላ ምንድን ነው የተፈጠረው መሰላችሁ? ሰላም ትመጣለች። ሰላምን እንዴት ነው ችል ተመለሰች እዚህ ቤት እንድትገባ ያደረግሸት ምናምን ትላታለች ማለት ነው። ሰላም ደግሞ እማዬ ልጄ ቃልዬ በቃ እናቷ እኮ ካሁን አለችበት ተፈታለች እና እየታርፋለች በቃ ትስራ ምናምን ብላ ትላታለች ማለት ነው። ቃል በዚህ አጋጣሚ በጣም ነው የተናደደችው። በጣም ታውቃላችሁ ጨጓራው ነው ቀጥል ያለው ማለት ነው። የእሷ መመለስ ማለት ነው፣ የብሌን መመለስ ማለት ነው። ከዛም በኋላ ምንድን የተፈጠረው መሰላችሁ? ቤት ውስጥ እንግዲህ የብሌን አሳዳጊ ወይዘሮ ገነት ቤት ውስጥ ሄዳ ነበረ ማለት ነው። ከዛም በኋላ ዳግም ሄዶ ይቅርታ ለመጠየቅ ይቅርበኝ፣ እኔ እኮ በቃ ይቅርበኝ ስለበደልኩሽ በደል ትላት ይላታል ማለት ነው። ወይዘሮ ገነት ደግሞ ሽንኩርት እየከተፈ ነበረ። እንደውም ቢላ ታነሳበታለች። አሁንም ልታደርግ መጣክ ስትለው ነበረ ማለት ነው። እኔ አሁን የመጣሁት ለሌላ ነገር አይደለም፣ ይቅርታ ልጠይቅሽ ነው፣ እባክሽ ይቅርበኝ እያላት ይቅርታ ሲጠይቃት ነበረ ማለት ነው። ለምንድነው ይቅርታ መጠይቅ ምትለኝ? ለምንድነው ይቅር አለም እያለችው ነበረ ማለት ነው። ይቅር በይኝ ወድጄ አይደለም ይሄንን ነገር ላንቺና ለብሌን ብዬ ነው። ምክንያቱም አንቺን ካላገትኩሽ እንደሚገሉሽ ማስጠንቀቂያ ስለነገሩኝና ስላስፈራሩኝ ነው። ለዛ ነው እያገትኩሽ። በጣም ይቅርታ በይኝ ብሎ እግሯ ላይ ወድቆ ይቅርታ አስጠይቃት ነበረ ማለት ነው። ወይዘሮ ገነትም ደግሞ በጣም በሚያሳዝን ነገር ልቧም አልጨከነ ይቅርታ መልሳ ትለዋለች ማለት ነው። እንግዲህ ደስ ብሎት በነገሱን እያለ በጣም ላርክ ታዲያ ጋሽ ባይሉ እኮ አንቺን ቶሎ ብዬ ባላግት ኑሮ አንቺን ይገልብኝ ነበረ እያለ ስለ ጋሽ ባይሉ እያወራ ነበረ ማለት ነው። ጋሽ ባይሉ እንዳገተው ምናምን ነገር። ከዛም ብሌን ትሰማለች ማለት ነው። ብሌን እንዳጋጣሚ ወደ ቤት ውስጥ እየመጣ ነበረ። ሁሉን ነገር ሰማች ማለት ነው። በጣም ነው የተናደደችው ብሌንዬ ከምታስበው በለጠ ተናዳ ቀጥታ ሄደችው ማጋ ነው በኃይሉ ጋር ነው። አንተ ከኔ ምንድነው የምትፈልገው? ከኛ ምንድነው የምትፈልገው? አንተ ጨካኝ አረመኔ፣ አንተ ለእህትህ ያልጠቀምክ እንዴት ለእኔ ትጠቅመኛለክ? እንዴት ለእኔ እናቴ ምን አደረገችክና ነው እናቴ የምታንገላታት? አርፈ የምትቀመጥ ከሆነ አርፈ ተቀመጥ፣ አለበለዛ ግን ሰላምን ምን እንዳደረጋችኋት ቃል ልጇ አልሆነች ልጅ ነች ብለክ ቤት ውስጥ እንዳመጣክ ያለውን ነገር ዝርዝር አድርጌ ለትዬ ነው የምናገረው። አርፈ የምትቀመጥ ከሆነ አርፈ ተቀመጥ፣ ከእናቴ ላይ እጅህን አንሳ፣ እንደውም ያለውን ነገር ለትዬ ሄጄ እናገራለሁ ብላ በጣም ተናዳ ነበረ ማለት ነው። ሳሚ በነገራችን ላይ በጣም ስትናደድ በጣም አምራ ወይ ደግሞ ፎንቃ ጥላበት ፍጥጥ ብሎ ሳያት ነበረ። በነገራችን ላይ በጣም እየሰቀ ጋሽ ባይሉ በጣም ተናዷል። እቺ በረሮ እንዴት እንደዚህ ትናገረኛለች? እቺ አንድ ፍሬ ልጅ እንደዚህ ትለኛለች እያለ እየተናደደ ይገኛል ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ሳሚሃ ብሎ በጣም እንትናን ሳያት ነበረ ብሌንዬን ማለት ነው። እንዴት ነው የምታምሩ እንደውም ስትናደድ እያለ አድናቆት ይሰጣል ማለት ነው። ጋሽ ባይሉ ደግሞ
በጣም በሚያሳዝን ነገር በጣም ነው የተናደደው፣ እርርን ያለው ማለት ነው። በመጀመሪያ ግን የብሌን እናት ከእስር ቤት እንዳመለጠች ሲሰማ በጣም ነው ሳሚን እንቅ አድርጎ መተንፈስ እስከሚያቅተው ድረስ እንግዲህ ሳሚም እጁን ጭብጥ አድርጎ ስሜቱን እየተቆጣጠረ ዝም ብሎታል ማለት ነው። ሳሚ ያው ዝም ያለው ለሱ ጉልበት አጥቶ አይደለም። በነገራችን ላይ ጉልበት ሳይሆን ያጣው ምንድን ነው ያጣው ልበላችሁ መሰላችሁ? እንትን ነው የሆነ በቃ የሆነ መረጃውን ነገር ስለያዘበት ያለው አማራጭ ዝምና ዝም ብቻ ነው። ለዛ ነው ዝም እያለው ያለው እንጂ በእርግጠኝነት ለሱ ጉልበት አጥቶ አይደለም ማለት ነው ሳሚ ማለት ነው። እንደዛ ነው እና በጣም ተናዶበት ነበረ። ጉሮሮን ንቅስ ያደርገው እጁን በጣም ያው ታውቃላችሁ፣ አንዳንድ ሰዎች ሲናደዱ እንዴት እንደሚያደርጉ እጃቸው ማለት ነው። በጣም በስሜተኛ ሆኖበት ነበረ ማለት ነው። ከዛም በኋላ እንግዲህ ብሌንዬን ሳሚዬ ፎንቃ ጣለባት ማለት ነው። ለካሶ ሲናደድም እንደዚህ ፎንቃ ይያዛል እንዴ! ንዴቷ በጣም ነው ደስ የሚለው። ደግሞ በጣም ደፋር ነች እያለ በኃይሉ እዛ በጣም ተናዷል። እሱ ደግሞ አድናቆት ይሰጣል ማለት ነው። አንተ እንዴት እንደዚህ ትላለህ? ከኔ እዚህ አንድ ፍሬ ልጅ በረሮ ልጅ እንደዚህ መስት ትናገረኝ እንደው ወይኔ እያለ ጭራሹ ነው በቀላሻለሁ እያላት ነበረ ማለት ነው። አሳይሻለሁ እያላት ነበረ ማለት ነው። እሷ ደግሞ የፈለገህን ማምጣት ትችላለህ። ካሁን ወዲህ ማንም የሚፈራክ የለም። ማን ነው እንደዚህ ልብ ልብ እንዲሰማሽ ያደረገሽ እያለ ጭራሽ ነው ጋሽ ባይሉ እየተናደደባት ነበረ። ቀጥታ እንግዲህ ብሌን የሄደች ወዴት ነው? ወደ ሰላም ቤት ነው። ሰላም ቤት ስትሄድ የእሱም ጋሽ ባህሉ ቀጥታ ደውሎ ለማን የተናገረው? ለቃል ምንድን ያላት? ብሌን እየመጣች ነው። የምትመጣው ደግሞ ያለውን ነገር ዝግዝግ አድርጋ ሚስጥሩን ለሰላም ልትናገር ወደ ቤት እየመጣች ነው ብላ ለቃል ይነግሯታል ማለት ነው። ቃል ደግሞ ምን ማድረግ አለብኝ? እንዴት አድርጌ ከዚህ ቤት መውጣት አለብኝ? ካወቀችማ በጣም አስቸጋሪ እንደሆነ እንዴት አድርጌ ራሴ ላስመልጥ እያለች ነበረ ማለት ነው። ግን ምንድን ያላት ጋሽ ባህሉ በፍጹም ይህ ነገር እንዳታደርጊው እንደምንም ብለሽ እንዳትናገር ማድረግ አለብሽ ብሎ ይላታል ማለት ነው። የአቅሜን ያክል እሞክራለሁ ብላ ስላለች ማለት ነው። ወደ ቤት ስገባ እንግዲህ ሰላም ቤት ውስጥ የለችም ነበረ። የት ነች ያለችው ስትላት ነበረ ማለት ነው። የለችም ትላታለች ማለት ነው። ቀጥታ ምንድን ያደረገችው ወደ ሰላም ጋር ነበረ ብሌን የደወለችው ማለት ነው። በዛን ጊዜ በጣም እየተንቀጠቀጠኝ ነበረ ቃል ማለት ነው። ከዛም በኋላ ምንድን ነው የተፈጠረው መሰላችሁ? እየተንቀጠቀጠች ነበረ ማለት ነው። ከዛን ስልኩን ስደውልባት ንጥቅ ታረጋትና በፍጹም ልትደውይ የሚያችም ምን ልታረጊ ነው እናቴ ጋር የምትደውይ? በፍጹም እናትሽ አይደለችም። እናትሽ እንዳልሆነችማ ሚስጥርሽ ታውቋል ይህ ስትላት ከዛን እንግዲህ ዝምትልና መልሳ ትደውላታለች። እንግዲህ ሰላም ቶሎ በፍጥነት ነው የመጣችው ማለት ነው። ስትመጣ እንግዲህ ልትነግራት እትዬ የሆነ ነገር የምነግርሽ ነገር አለ እያለቻት ነበረ ማለት ነው። ቃል ደግሞ በጣም እየተርበተበተች ነበረ። እማዬ ምግብ ላቅርብልሽ እንዴ? ሻይ ልስራልሽ እንዴ? በኋላ ታወራላችሁ ምናምን ምናምን እያለች ነበረ ማለት ነው። አይ እንዴ ቃል ምን ማለትሽ ነው? የምታወራኝ እኮ ነገር አለ ማውራሽ ነገር አለ ብላኛለች። ስለዚህ ዝም በይ ለጊዜው ትላታለች ማለት ነው። በፍጹም ቃል በጣም በቃ ምን ልበላችሁ በጣም ነው እየተርበተበተች ነበረ ማለት ነው። ከዛ ምን ትላለች ብሌንዬ? ቃል እኔ ላንቺ የማውራው ነገር እንዳወራ አትፈልግም። ለዛን ስለሆነ ነው እንደዚህ እያለችሽ ያለችው። ስለዛን መናገር ግን አለብኝ ነግርሻለሁ ምናምን ትላታለች ማለት ነው። ያለውን ነገር እንግዲህ ልትነግራት ስትል ጋሽ ባህሉ ምንድን ነው የተጠቀመው? መኪና ሰው እንደገጨና የሆነ ችግር ውስጥ እንዳለ አድርጎ እንግዲህ ሰላም ላይ ይደውልባታል ማለት ነው። ሰላም ደግሞ እውነት መስሏት እንግዲህ ብሌንዬ ልትነግራትን ያለችው ሚስጥሩን ትታ ሮጣ ወደ እንትን ጋሽ ባይሉ ጋር ትሄዳለች ማለት ነው። ወይኔ ወንድሜ እያለች እያለቀሰች ማለት ነው። በዚህ አጋጣሚ ምንድን ነው ያደረገው ጋሽ ባይሉ? በጣም በሚያሳዝን ነገር ሌሊት መጥቶ እንግዲህ ብሌንን እፍን አድርጓታል ማለት ነው። በሩን ደግሞ የከፈተችለት ማን ነው? ወይዘሮ ቃል ነች ማለት ነው።
በጣም በሚያሳዝን ነገር። በነገራችን ላይ ብሌን ዳግም ክላስ ሄዳ በጣም ስታመሰግነው ነበረ። በህይወቴ መልካም ሰዎች መተዋወቁም ግን አንተ ብቻ መልካም ሰው ነክና ስላደረክልኝ እጅግ አድርጌ አመሰግናለሁ ብላ ስታመሰግነው ነበረ። እንደዚሁም ደግሞ እቀፈኝ ከፍቶኛል እያለችው ነበረ ማለት ነው። በስተመጨረሻ እንግዲህ ጋሽ ባይሉ ጉሮሯን እንቅ አድርጎ ፍና አድርጓታል ማለት ነው። በእርግጠኝነት ሳሚ አናቱን ነው የሚለው ብዬ ነው ማስበው። ቤተሰብ ለቤት አዲስ ሆናችሁ ላይክ ሼር አድርጉ። በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። ባይ ባይ።